ወደ ሱዳን ሄዶ እርዳታ እንደ ገሃነምና እንደ መንግስተ ሰማያት አይነት ምርጫ ከሆነ የግድ ከሻዕቢያ የበለጠ የትግራይ ህዝብ ጠላት የለውም ብዬ ነው የማስበው። ለዚህ ደግሞ ታሪኩ ራሱ ይመሰክራል። የትግራይ ልጆች ሳህል ላይ በደርግ እንዳይጨፈለቅ ከበው በሚጠብቁበት ሰዓት የትግራይ ህዝብ መቀነስ አጀንዳው ስለሆነ ወደ ሱዳን ሄዶ እርዳታ እንዳያገኝ ያደረገ ምንም ሳያደርገው ማለት ነው። የትግራይ ህዝብ ምንም ሳያደርገው ለዛውም የትግራይ ልጆች ሳህል ድረስ ሂደው እየጠበቁት በነበረበት ሰዓት እንኳን እንደዛ አድርጎ የትግራይ ህዝብ በረሃብ እንዲያልቅ ያደረገ ኃይል ከዛ በኋላ የተፈጠረው ስንት ነገሮች አሉና ነምበር ዋን የትግራይ ጠላት የማስበው ሻዕቢያ ነው። ከዛ አንጻር ምረት ታዲያው ምን አድርጎልህ ነው ሻዕቢያ ነምበር ዋን የትግራይ ወዳጅ ሻዕቢያ ነው ያልከው? ምን አድርጎልህ ነው? እንዴት ነው ባንዴ የምትገለበጡት? አይከብድም እንዴ? ትንሽ ትራንዚት እኮ አንድ ቦታ ያስፈልጋቸዋል። ፕሌን እንኳን ከካናዳ ተነስቶ ከአዲስ ኢትዮጵያ ተነስቶ ካናዳ ሲገባ ጣሊያን ያርፋል፣ ጀርመን ያርፋል፣ እንግሊዝ ያርፋል፣ ትራንዚት ያደርጋል። በአንድ ጊዜ ፍላይት የለማ እንዴ! አሁን ምን አድርጎልህ ነው? ትናንትና ነምበር ዋን የትግራይ ጠላት ሻዕቢያ ነው ያልከው ሰውዬ ዛሬ ሻዕቢያ ምን አድርጎልህ ነው? ደንበኛ የትግራይ ወዳጃችን ሻዕቢያ ነው ብለህ ስትሸበለል ምንድን ነው? ምን አግኝተህ ነው? ምን ሰጥቶ ነው? ምን አድርጎልህ ነው ብዬ ነው እኮ የምጠይቅህ። አሁን ሻዕቢያ ወዳጄ ነው ብለህ የሻዕቢያ ጦር ትግራይ ይግባ ብለህ በሽሬና በአዴግራት በኩል አስገብተህ ለሻዕቢያ ህሉናና እውቅና ሰጥቻለሁ ብለህ ስትል ሻዕቢያ ምን የተለየ ነገር አድርጎልህ ነው? ወይስ ምን ሊያደርግልህ አስበህ ነው? የዘረፍከውን ገንዘብ ለመብላት የምትችለውና የቀረችን እድሜ መኖር የምትችለው ኤርትራ ውስጥ ትደበቅ ብቻ ነው። ይህን እውነት ግን መናገር አትፈልጉም። ለትግራይ ህዝብ መደበቂያ ነው። የነፃነት ጉዞ አይደለም እየተጓዛችሁ ያላችሁት። ዳግም እንደገና የትግራይ ህዝብ የትግራይ እናት ዳግም እንድታልቅ የሄዳችሁበት ጉዞ ነው። አልበቃ ብሏችሁ ግብር ነው ያለባችሁ። እኔም አሁን ሳስበው የደም ግብር እንዳለባችሁ የወሬ እኮ ድሮ ሰምቻለሁ። ግብር አለባቸው ትግራይ ላይ በየአመቱ መኖር ላይ የሚፈስ ደም አለ። ያንን ግብር ነው የምትገብሩት። አሁን ዳግም ትግራይ ጦርነት ከተነሳ እመኑኝ፣ ድሮም ስናገር ነበር እኔ ሆረር መንደር ትሆናለች፣ እመኑኝ፣ ሰው አልባ ከተማ ትሆናለች ትግራይ ብዬ ድሮን የሰራሁትን ይሄንን አልሰራውም። እስኪ አልሰራም በልዚህ ጋር አሁን ጦርነት ትግራይ የጀመረ ሰዓት እመነኝ፣ ትግራይ ሰው አልባ ከተማ ወደ ቤለ ልጆቻችን እዚህ ሀገር እኮ ትግራይ የምትባል ሀገር ነበረች። ጂኦግራፊ ላይ ሂስትሪ ላይ ይመራሉ። ይህ ትግራይ የምትባል ሀገር ነበረ። ይህን ያክል ህዝብ ነበራት። አክሱም የሚባል እንትን ነበራት። አድዋ የሚባል ለዚህ ነበር። አሁን የለም ህዝቡ ምን ሆኖ ተጨራርሶ ብለን በሂስትሪ ላይ ነው የምናስተምራቸው። መጽሐፍ ላይ ይጻፍና ይማራሉ። እንደዛ ነው የሚያደርጓችሁ። ዳግም እንደገና አሁን ለጦርነት ስግባ ስትል ምን ተይዞ? መጀመሪያ ቆስላችን መች ደረቀ? የትግራይ እናት እንባዋ መች ደረቀ? እግራቸው የተቆረጡ ልጆቻችን ወንድሞቻችን እኮ ገና ቆስላቸው አልደረቀም። ገና በዊልቸር እየሄዱ እኮ ነው። ገና በክራንች እየሄዱ እኮ ነው። ገና እነሱን አስታመን እኮ አልጨረስንም እኮ። ዳግም ጦርነት ምን ልታትርፍ? ማን ልታሸንፍ ነው የምትዋጋው? ነው የምልህ እኮ ያው ከማን ጋር ልትዋጋ ነው? ያውም እንደዚህ የፈረጠመ ኒክለር የታጠቀ ጥይት አምርቶ የሚዋጋ ታንክ ድሮ ገዝቶ እኮ ነው የተዋጋው። ታንክ አምርቶ ከሚዋጋ ጥይት አምርቶ ከሚዋጋ ዘመናዊ ዓለምን ያስደመመ መከላከያ ሰራዊት ጋር ልዋጋ ትላለህ? በቁመት ጥብቀኝ አታፍርም? አይሰቀጥጥም? ትንሽ እኔ አይገባኝም። አብቹ ብዙ ጊዜ የሚናገረው ነገር ይሄ ነው። ችግሩ እኛ ህዝብ ሰላም እንዲፈታው ነው። አሁን ስለ ወልቃየትም ሲናገር አሁን ስለ ወልቃየት እኛ ፕሪቶሪያ አልሄድንም። የወልቃየትን ጉዳይ የሚወስነው የወልቃየት ነዋሪው ነው። የራያን ጉዳይ የሚወስነው የራያ ነዋሪ ነው። የሶማሌን ጉዳይ የሚወስነው ሶማሌ ነዋሪ ነው። እንደ መንግስት የህዝብን ድምፅ ነው እንጂ የምናዳምጠው ልንወስን አልሄድንም እያለ ሌላ ፖለቲካ ትመጣለህ። ያው እኮ አብቹ ተናገራል። ጣን የለውም። አብቹ ተናገራል። ደቡብ አፍሪካ ይሄድ ነው። እኛ ደቡብ አፍሪካ ይሄድ ነው። ወልቃየት ከሌ ነው፣ ራያ ከሌ ነው። አልሄድንም እኛ መንግስትም ስልጣን ላይ ነው የሚል ለማድረግ ዛሬ የፖለቲካ መቆመሪያ የምታደርጉትና መነገጃ የምታደርጉት የፕሪቶሪያ ስምምነት ነው። ምንድን ፕሪቶሪያ ስምምነቱ? የፕሪቶሪያ ስምምነቱ ግልጽ እኮ ነው። ተኩስ አቁም
መሳሪያ አስረክብ፣ ትጥቅ ፍታ። አሸባሪ ያልከው ሻዕቢያ በወንጀል በጄኖሳይድ የጠየቀው ሻዕቢያ አሁን ነፃ ወጥተዋል። እንኳን እሱ ነፃ ወጥቷል አይደለም ብላችሁ የዓለም መንግስታት መሳቂያ እስኪያደርጋችሁ ድረስ ያ ሁሉ መንደባለል፣ ያ ሁሉ ቪምቶ፣ ያን ተጋዳላይ እንደርታ እንደባለ ሁሉ ፌቅ ነው። አሁን እሱ በራሳችሁ ጊዜ ሻዕቢያ ነፃ ወጥቷል። ሄዳችሁ ነው እዛ ኤርትራ ድረስ ገብታችሁ ስታሊንን ጋዜጠኛ ልካችሁ የዛን ሁሉ ደም ቀለደበት ስታሊን አንድ ስታሊን ሄዶ ኢሳያስ አፈወርቂ ላይ ተደፍቶ በብርሌ ጠጅ እየጠጣ አዳምጥ እንጂ የኢትዮጵያ መንግስት ምንም ባለቤቱ ይወስን ያለው። ጎንደሬ ለማለት ጎንደሬ ይወስን ያለው። ጎጃሜ ጎጃሜ ይናገር ነው ያለ። ይሄ እንዴት ነው የሚያግባባ? እንዴት ነው እዚህ ጦርነት ልዋጋ የምትለው? ቁጭ ብለህ አውራ እያለ ስለ ፕሪቶሪያ ታወራለህ። ምንድን ነው ፕሪቶሪያ ላይ ያለው? ምንድን ነው ፕሪቶሪያ የተደረገው? ይኸው እኮ እዚህ ያለ እኮ ንግግራችን እኮ የተናገርነው እኮ አለ እዚህ ጋር። ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሂድ እዚህ ሂድ የሚለው? አይችልም። እኛ እዛ ሄድ ነው እንዴት ሰላም አመጣን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። ሲዳማና ወላይታ ብላቴያ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። እኛ አሰራር የለንም፣ ልምምድ የለንም። ቦታው አይደለም። የተስማማ ነው በኢትዮጵያ ሕግና ስርዓት ይፈጸም ነው። ከሕገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያ ስህተት እንዳይደገም ነው። ዛሬ በጉልበት ነገ ታገሰ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱም ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይቴነቱን ነው አትንኩብኝ ያለው እንጂ ከእንግዲህ በኋላ ትግራይ የሚባል ጋር አልገናኝም አልነጋገርም አላለም። አይችልም ቢልም ይሄን በህግና በስርዓት ብንፈጽም ለወልቃይት ይጠቅማል፣ ለአማራ ይጠቅማል፣ ለትግራይ ይጠቅማል። የሚጎዳው ነገር የለም። በህግና ስርዓት እንፈጽም የሚለውን ነገር ከብዙ ተንኮል ጋር ማያያዝ አስፈላጊ አይደለም። ይሄ ነው እንግዲህ አክቲቪስቶች መነገጃችሁ ይሄ ነው። እውነቱ ግን የተናገረው ነው። ወልቃይቴ ከፈለገ እኔ የቦምቤ ዘር ነኝ ህንዳዊ ነኝ ካለ መብቱ ነው። ህዝቡ ይወስን። ሲፈልግ ታጃኪስታን ነኝ ይበል፣ አዘርባይጃን ነኝ ይበል። ህዝብን የሚወስኑ አለ። ለህዝብ ስጠው፣ ህዝቡ ይወስን አለ። እንደ ህዝብ ግን የትግራይ ህዝብ መጥቶ ወልቃይት አገብቷል፣ ወልዷል፣ ተዋልዷል። የሌላውን ጉዳይ ሳንገባ ይህን ያለ ይህን እንደ ፖለቲካ እያጦዛችሁ እስከ መቼ ነው የኢትዮጵያን ህዝብ መጫወቻ የምታደርጉት? ወንጀልና ሚስጥራችሁ ሲወጣ ሳሁን ቃላችሁን አጥፋችሁ ዛሬ እውነት ተናጋሪ ሆናችሁ በሌላ ፖለቲካ ዞራችሁ ኢትዮጵያን ለማፍረስ ነው የሁሉ ትብላችሁ። ኢትዮጵያ ሄደች። እኔ ለኢትዮጵያ እናንተ ባለውለታ ናችሁ ነው የምለው። አሁን ሰው እንደ ወንጀለኛ ያቸዋል። በላ ኢትዮጵያ ህዝብ አሁን የኢትዮጵያ ጠላቶች ወንጀለኞች ብዙ ወንጀል ሲወራባቸው ያሉ አትገቧትም እዛች ሀገር ባንዳዎች ይላችኋል። ብዙ ስም ያወጣላችሁ። እኔ ባለውለታ ነው የምላችሁ። ለምን መሰለ? እናንተ ባትኖሩ ኢትዮጵያ አታድግም ነበር። የእናንተ መርዝ አፍ፣ የእናንተ መጥፎ ዊሽ መንግስትን ጠንክሮ እንዲሰራ አደረገው። አገር እንድትለውጥ አደረጋት። የሀገር ባለውለታ ናችሁ እናንተ። ስለዚህ እኔ አሁንም ህዝቡ ነቅቷል። በቃ ነገር ልንገራችሁ፣ መሬት ላይ ህዝቡ አውቋል። በፈለገው መንገድ ሂሳብ ስትሄዱ ከዚህ በኋላ የሚሸውድ ህዝብ የለም። የኦሮሞ ፖለቲከኛ በል፣ የአማራ ፖለቲከኛ በል፣ የትግሬ ፖለቲከኛ በል፣ በሶስት ፖለቲከኞች 86 ብሔር ብሔረሰብ አይበጠበጥም። ማናችሁ እናንተ? የትኛው ኦሮሞ ወከለህ አንተ ፖለቲከኛ እንድትሆን? መች ጠራህና? የትኛው አማራ ወከለህ አንተ የአማራ ፖለቲከኛ እንድትሆን? የትኛው ትግሬ ጠራ? እንደ ህዝብ ሳይሆን እንደ ፓርቲና እንደ ግል ፍላጎታችሁና እንደ መሸቀጫችሁ ህዝብ ላይ ነገዳችሁ፣ ህዝብ ላይ ቆመራችሁ። በቃችሁ ነው ብላችሁ በቃችሁ። በቃ